ቅድስት እንግዲህ መሀሊትን ጠፈጠፈቻት። የመጨረሻ ብሩክ በድንጋጤ ተነስቶ ቅድስትን ተረጋጊ ቢላትም ቅድስት እሱንም አንተ ራሱ የውሳኔ ሰው አይደለህም በማለትም እንግዲህ ጉድ ሰራችው። መሀሊትን እንዳይሆን አድርጋ ጨማምቃ ጨፈለለቃቻት። ከዚህ በኋላ እኔና አንቺ አሰሪና ሰራተኛ ሁነን እንደማንቀጥል እወቂ በማለትም ቅድስት መሀሊትን ደበደበቻት። ብሩክ ምንም ማድረግ ስላልቻለ ቅድስትን ተረጋጊ ቢላትም ቅድስት በፍጹም ልትረጋጋ አልቻለችም። አሁን ላይ ቅድስት የከፋ ውሳኔ የወሰነችው መሀሊትን እንዳይሆን አድርጋ መቅጣትና ከዛ ከቤት በራሷ ጊዜ ተማራ ቱር ብላ እንድትወጣም አደረገቻት። እንግዲህ ቅድስት ሁሉን ነገር ታግሳ ብሩኬና መሀሊት አብረው በማደራቸው እንግዲህ መድብልም የእውነት ድጋሜ ተሳስተ ከሆነ የመጨረሻ ነው እምንቅህ በማለትም ብሩክን ተናገረው። አሁን ላይ ቅድስት የመጨረሻ ክፉና አረመኔ ጨካኝ ሆና መሀሊትን ያሰቃየች ትገኛለች። መሀሊት እንግዲህ የብሩክን ልብ ለማግኘት የምትጥረው ጥረት ምንም ነገር እንደማይሳካላት ስላወቀች ከቤት ወጥታም ሄደች። ነገር ግን ዝና መልሶ ምንም እንደማያስገባት ስለምታውቅ ተመልሳ በድጋሚ ገባችና እየጮኸችም ትገኛለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በጉጉት ስንጠብቀው የነበረው ተወዳጁ ድራማ ምሳሌ ቀጣይ ፓርት ዘመተናል። ቅድስትና መሀሊት እየተከሳከሱ ይገኛሉ ማለት ነው። ብሩክ በነገራችን ላይ ከመሀሊት ጋር በማደሩ የመጨረሻ ቅድስትም ለመድብልም ዝቅ ያለ ሆኖባቸዋል። ግን ደግሞ አሁን ላይ ቅድስት እልክ ስለያዛት ከዛ ቤት መሀሊት እንድትናደድ ብሩክን አግብታ ማሳየት ትፈልጋለች። መሀሊት አሁን ላይ ብትናደድም ግን ደግሞ ቅድስት እሱን ራሱ አንተ ራሱ ምንም አያገባህም የውሳኔ ሰው አይደለህም አለችው። ቅድስት ተረጋጊ ቢላትም ምንም መረጋጋት አያስፈልገውም በማለትም የመጨረሻ ከባድ ንግግር ተናገረችው። መሀሊትን ይዛ ቅድስት ጠፈጠፈቻት። መሀሊት ያልተደረገውንና የሌለውን ነገር ለብሩክ እያሽቃበጠችና እየተናገረች ነበረ። ይኸውልህ ብሩኬ አሁን ይቺ ቅድስት የምትባለዋ የት ሄደው ነው ሲላትም እነሱ ኬክ ሊገዙ ጣፋጭ ነገር ሊገዙ ወደ ውጭ ወጥተዋል፣ ብር ሰጥቻቸዋለሁ የኬክ መግዣ አለችው። በዚህን ሰዓት እሱም ምን አላት? አዎ ሲቀጥል ደግሞ አሁን ላይ እየተደረገ ያለው ይቺ ቅድስት ያደረገችኝን ነገር ብታይ አለችው። እሷ ምንም አታደርግሽም ዝም በይ ቢላትም እዩልክ ደበደበችኝ፣ በዛ ላይ ደግሞ ሁላችሁንም እገላችኋለሁ እያለች ዛተችብኝ፣ በዛ ላይ አገሬ እሄዳለሁ እያለች ያዙ ይልቀቁኝ እያለች ነው ስትለውም ብሩክ በድንጋጤ ቅድስት ጋር ሲደውልም ቅድስት እየመጣን ነው ደርሰናል አለችው። እሺ ቶሎ በፍጥነት ነው ቶሎ በማለትም አወራት። በዚህን ሰዓት ቅድስት ስትገባ ምንድን ነው ምን ተፈጥሮ ነው አላት። ምን ተፈጠረ አለችው። የት ሄዳችሁ ነበር? ምን ሆነሻል ቅድስት? ምን ሆኛለሁ አለችው። ምን ተፈጥሮ ነው አገሬ እሄዳለሁ እያልሽ ያልሽው ሲልም ማኑ እንደዚህ ያለው አለችው። ማለት ምን በፍጹም የትም አልሄድም የትም አልንቀሳቀስም፣ እንደዛም አላልኩም። ደብድበሽኝ ሲል እንዴ አለቻት። እኔ አልደበደብኩም፣ በዛ ላይ የትም አልሄድም ስትልም መሀሊትና ቅድስት እንግዲህ ተያያዙ። ከዚህ በኋላ አንቺ ሰራተኛ ነሽ ስትላትም እኔ እናንቺ ሰራተኛ አሰሪ ተብሎ መቀጠል የለብንም፣ በዛ ላይ ደግሞ እኔ ሳልሆን አንቺ ነሽ ሰራተኛዋ በማለትም ቅድስት እንግዲህ መሀሊትን ጠፈጠፈቻት። ሌላው አሁን ላይ መድብልና ሞገስ ተገናኙ። የመድብል ውሳኔ እነ ዝናን ማሳሰር እንዳለበት ነው።
አሁን ዝና ደግሞ ትህትናን እያሰቃያት ይገኛል። የኔ ሚስት ካልሆንሽ አካሎችሽ አንድ በአንድ ይወጡና አንቺ ደግሞ ጨርሰሽ ወደ ሞት ትሄጃለሽ፣ እስከዛ ውሃውን ጠጪ አላት። ትህትናም ምንድን ነው ጥፋቴ ስትለውም ጥጋበኛ እኮ ነሽ፣ ጥፋተኛ ነሽ፣ ጥጋበኛ አላት። ግን እገጠር ወይም ደግሞ ምንም መናገር መቻል የማይችለው ማህበረሰብ ውስጥ ተወልደሽ አድገሽ እንዴት ነው እንደዚህ ንግግር የቻልሽው ሲላትም እኔ ንግግር አልቻልኩም፣ ግን ደግሞ መጋፈጥ ያለብኝን ነገር ለመጋፈጥ ዝግጁ ነኝ ስትለውም ግን ምንድን ነው ሲላትም ምኑ ጥፋተኛ ነሽ፣ ምንም አላጠፋውም፣ ንገሪ ጥፋቴ ምንድን ነው ስትለውም 2 ምርጫ መጥቶልሽ ነበረ፣ ምርጫዎችሽን ልትጠቀሚ ያልቻልሽም። አንድ እኔን ሚስት ሆኚ አሁንም እድላለሽ፣ እንደዚህ የኔ ሚስት ብትሆኚ ደረቅ ዳቦ ጋር አትታገይም፣ የኔ ሚስት ብትሆኚ ቁርጥ ነበር የምትቆርጨው አላት። ከዛም ለምንድን ነው የኔ ሚስት መሆን የማትፈልጊው ሲላትም አንተ ጋር ገብቼ እስር ቤት ተምሰቃይ አንተ ከምትጫወትብኝ ብሞት እመርጣለሁ ስትለውም ይገርማል፣ ርቦሻል አይደል አላት። አዎ በጣም ነው የራበኝ፣ ምግብ ከበላው እኮ 2 ቀን ሊሞላኝ ነው ስትለው እንኳ 2 ቀን 2 ሰዓት የሞላሻት መሲም ጥገብሽ አላት። እኔ አልጠገብኩም ስትልም ለማንኛውም ራስሽን አዘጋጂ፣ ምን ልታደርጉኝ ነው? ጨጓራ ልታውጡት ልትሸጡት አለችው። ሽሮ የበላ ጨጓራ ማን ይፈልጋል ብለሽ ነው አላት። እና ምን ልታወጡት ነው? ምን ልትፈልጉ? እሱን ዶክተሮች የሚያውቁት ይሆናል። አሁንም ቢሆን ትህትና እድላለሽ ሲላትም እኔ አልፈልግም። ቆይ ምን ነው የሚያስጠላሽ ሲላትም በእርግጥ ወንዳ ወንድ መልካም ግዙፍ ጠንካራ ሰው ነህ፣ ግን ደግሞ ርህራሄ የሚባል ነገር የለህም አለችው። እሱም የለኝም አይደል ርህራሄ፣ በቃ ልክ ነሽ፣ አዎ ለካ የለኝም ነፈስ ብሎ ጥሏት ሄደ። አሁን ላይ እንግዲህ ቅድስት መድብልና ሞገስ ተመካከሩ። የተመካከሩትም ምንድን ነው አለቃውን መክሰስ ወይም ደግሞ አለቃውን ማሸነፍ እንዳለበትና መድብል አሁን ላይ እነዝናን ከሰው የህይወታቸውን መሰናክል ማብዛት እንዳለባቸውና እንዲሁም ሉላና ሞገስ ከፈለጉ ከሀገር ሳይወጡ እዚሁ የሀገራቸውን አየር እየሳቡ መኖር እንዳለባቸውም ተመካከሩ። ቅድስትና ምሳሌ እንዲሁም ደግሞ ሁላቸውም ለመመስከር በእነሱ ላይ እያወሩ እንደሆነም ነገረ። አሁን መሀሌት እዛ መቀመጧ ለእኔ ደስ አላለኝም፣ ሰላምም አልሰጠኝም ሲለውም ሞገስ ይውልክ መድብል በእርግጥ አውቃለሁ ከብሩክ የበለጠ አንተ ነገሮችን በደንብ እንደምታስተውል አውቃለሁ፣ ግን ደግሞ ምንም ማድረግ አይቻልም። ምክንያቱም ቅድስት አሁን ላይ በጣም አስቸጋሪ ማለት መሀሌት ካሜራ ገጥሜ እየተከታተልኳን ነው ያለሁት። ለዝና የምታወራውም እውነቱን ነው። ዝናና ካሌብ ሙሲሳ ስለኛ መክሰስ እንቅልፍ ነስቷቸዋል፣ እየጠየቋት ነው። ስለዚህ በብዙ ጎኗ መጥፎ ብትሆንም መጥፎ ሰው ደግሞ በአንድ በኩል ይክሰናል እና መሀሌት ለራሷ ስትል ለዝና የምትነግረው ነገር እውነቱን ነው ሲለውም ሞገስም እሻለ። ቅድስት እንግዲህ ብሩክና መሀሌት አብረው በማደራቸው በጣም ስለከፋት እያለቀሰች ባለችበት ሰዓት ዳጣ መጣችና ምን ሆነሽ ነው ስትላትም ምንም እና ምን ሆነሽ ነው ብሩኬ እንደዚህ አደረገ ስትላትም ይቺ ቆሻሻ እሷ ናት አይደለ፣ እሱ ራሱ የማይረባ ነው፣ እንዴት አንቺን እንደዚህ ያደርጋል በማለትም እየሮጠች ክችን ሄዳ መሀሌት ያለ ወትሮዋ ክችን ምን እንደው ማታውቀዋ ምግብ እየሰራች ስለነበረ ዳጣ ምን እየፈለግሽ ነው አለቻት። አንቺ ዱርዬ እዚህ ምን ትሰሪያለሽ? ቆይ ቤተሰቦቼን አገኘ አላልሽም? ምን አባሽ ነው መሰሪው አለቻት። ሰው ቤት ሲመጣ እንደዚህ ነው እንደምታስተናግጀው? በስነ ስርዓት ማስተናገድ ልመንጂ አለቻት። ባንቺ ምክንያት ቅድስቴን ቅመሟን ደብሯታል አይደል? ስለዚህ ከዚህ ቤት ውልቅ በይ ስትላትም ምን አባሻ ገባሽ? እሷ ራሷ ናት ውልቅ የምትለው እኔ ሳልሆን አለቻት። ኧረ እባክሽ ብሩክ የቅድስትና ቅድስት ብቻ ነው። ስለዚህ አለዛ ሌላ ችግር ሳይፈጠር
በሰላምሽ ከዚህ ቤት ብትወጪ ይሻልሻል አለቻት። እሷም በዚህን ሰዓት አይደል እንደዛ ነው የምታስቢው አለች። አዎ ነግሬሻለሁ ብትወጪ ይሻልሻል ስትላትም አልወጣም አስወጣታለሁ፣ ባሌን ደግሞ ከኔ ውጭ ማንም ሰው ሊጋራው አይችልም በማለትም ዳጣ ነገረቻት። ዳጣ በዚህን ሰዓት አንቺ እኔ ራሴ አስወጣሻለሁ፣ አንቺ ለብሩክ የምትገቢ ሰው አይደለሽም፣ ስለዚህ ቅመሟ ብቻና ብቻ ናት፣ አርፈሽ የምትቀመጪ ከሆነ ተቀመጪ አለቻት። ከዛም ቢላዋ አንስታ አስፈራራቻት። ስታስፈራራትም እሺ በቃ እንዴ ውጭልኝ ከዚህ፣ እኔ ከዚህ ቤት በወጣ የማንም ዱርዬ መጫወቻ ሆኗል ቤቱ ማለት ነው። ይህን ሰዓት አሁን ላይ እንግዲህ በሚያሳዝን ሁኔታ ቅድስት ጨካኝና አረመኔ ሆና መሀሌት ላይ ክፉ ውሳኔ ወሰነች። ከቤትም እንደማትወጣና እንዲሁም ደግሞ ማድረግ ያለባትን ነገር ወደፊት እንደምትቀጥልም አስጠንቅቃ ነገረቻት። ለሉላ የጠበቃው ሚስት ደውላ ማነሽ አንቺ ስትልም የጠበቃው ሚስት ነኝ አለቻት። እና አንቺ ጋጠወጥ እንዴት ነው ባሌን እንደዚህ የምታዋርጁ? እሱን ካላመንሽም ባሌ የኔ ባል ሲመጣ ይነግርሻል ብትላትም ሉላ የኔ ባል የህግ ሰው እንጂ እንደዚህ የተጨማለቀ ተግባር የሚሰራ አይደለም፣ እመኝኝ አንቺን አረመጥ ወይም ደግሞ መቀመቅ ነው የምከትሽ አለቻት። እናም አርፈሽ የምትቀመጪ ከሆነ ተቀመጪ፣ አልበለዛ አትንዘላዘይቢ በማለትም ሉላን እንግዲህ የጠበቃው ሚስት እንደፈራችው አዋረደቻት። ሞገስ ግን ጠበቃውን እልክ እንዳስገባው ለመድብል ተናገረ። ምንም ቢበጣ ምንም ንገረኝ፣ አይደለም ሉላን ሊቀማ ይቅርና እሱን እራሱ እመነኝ እንዳይሆን አድርጌ ንብረትን ሙሉ እንዲመልስ ነው እማደርገው በማለትም መድብል ለሞገስ ቃል ገባለት። ዳጣ አሁን ለቅድስት ብዙ ዋጋ እየከፈለችም ትገኛለች። ኤፍራታና ደላላው እንግዲህ እየተላላጡ ቢገኙም የኤፍራታ ደም ያለ ገንዘብ ስለማይሰራ ያለ ጥቅም የቤት ኪራይ ክፈለኝ ስትለውም ጋብዘኝም አለችው። የቤት ኪራይ ከፍዬ በዛ ላይ ደግሞ ግብዣ ሲላትም እና በባዶ ሆድ እኮ አይከድም አለችው። እንግዲህ ደላላው መርዙም እሷን ቢወዳትም የኤፍራታን ወጪ መቻል ስላቃተው እየተበሳጨ ይገኛል። አሁን ላይ ምን ማድረግ እንዳለባት ግራ የተጋባችው መሀሌት እንግዲህ ጉዷን እየተከናነበች ቅሌቷን ቀጥላለች። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሁንላችሁ።